አነጋጋሪው የተዋናይት ፍናን ሂድሩ ሽምግልና በጣም ከባድ ቅሬታ አስነስቷል። ደብዳቤ ከመጻፍ እስከ ማልቀስ ሰልፍ እስከ መውጣት ደርሷል። ቲክቶከሩ አዶናይ ታላቁ ሩጫ ፕሮግራም ላይ ያሳየው ነገር አነጋጋሪ ሆኗል። የቦዲጋርዶቹ ነገር በጣም መነጋገሪያ ሆኗል። እሱም በጉዳዩ ላይ መልስ ሰጥቷል። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። ሰይፉ ፋንታሁን በይፋ ይቅርታ ጠየቀ። ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ ጠይቃለሁ። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ ቻናል ቤተሰቦች? በመጨረሻው ቪዲዮ ሰሞኑን ኢትዮጵያ ውስጥ የተከሰተውን ወረርሽኝ በሚመለከት የቫይረሱን ስምና የተያዙ ሰዎችን ቁጥር ጠይቄያችሁ ነበር። የ3,000 ብር አሸናፊ ማን ይሆን? እጣውን እናውጣ። ፒክ ዊነር ሄርሞን ቢኒያም 17 ሰዎች ተጠርጥረዋል። 3 ሰዎች ደግሞ በቫይረሱ ምክንያት ሞተዋል። ከዛ በኋላ ኦፍ ኮርስ አንድ ሰው ሞቷል። ስለዚህ በአጠቃላይ የሞቱ ሰዎች ቁጥር 4 ሆኗል። ስለዚህ ሁላችሁም መጠንቀቅ አለባችሁ። በተለይ ንክኪ መቀነስ አለባችሁ። የበሽታውን ምልክት የሚያሳዩ ሰዎች ማለትም ትኩሳት ያለባቸው ሰዎች ካሉ እና ማስቀመጥ ማስመለስ አይነት፣ በተጨማሪም ደግሞ በአፍንጫ በአፍ ደም የመውጣት ነገር እንዲሁም ደግሞ ቆዳችን ላይ የመድማት ነገር የሚታይ ነገር ያለባቸው ሰዎች ካሉ ንክኪ መቀነስ ያስፈልጋል ማለት ነው። የዛሬው ጥያቄ ደግሞ በጣም ቀላል ነው። ዘንድሮ የተካሄደው ታላቁ ሩጫ አዘጋጁ ማን ነው? እናም ደግሞ ለስንተኛ ጊዜ ነው የተካሄደው? ይህንን ካልመለሳችሁ እንግዲህ እንጣላለን። ለማንኛውም በትክክል ከመለሱ ሰዎች ውስጥ አንድ ሰው መርጠን 3,000 ብር የምንሸልም ነው የሚሆነው። ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሁላችሁም እንደተለመደው ይህንን ቪዲዮ ላይክ። ይህ ዳሎል ኢንተርቴይንመንት ነው። ከታላቁ ሩጫ ጋር ተያይዞ አነጋጋሪ ወደሆኑ ጉዳዮች ስንገባ መጀመሪያ እንግዲህ በጣም ትልቅ ቪዲዮ አይቻለሁ ሶሻል ሚዲያ ላይ። በጣም ብዙ ሰዎች ላይክ አላደረጉት፣ ግን እኔ በጣም ልቤን ቀጥ ያደረገ አንድ ቪዲዮ አለ። እሱን በማሳየት ጀምራለሁ። ኦፍ ኮርስ እንቆማለን። የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር በርቶ ለሰላም ለፍትህ ለህዝቦች ነፃነት በእኩልነት በፍቅር ቆመናል በአንድነት መሰረተ ጽኑ ስብናን ያልሻረን ህዝቦች ነን ለስራ በስራ የኖርን ድንቅ የባህል መድረክ የአኩሪ ቅርስ ባለቤት የተፈጥሮ ጸጋ የጀግና ህዝብ እናት እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ እንኩራ። ብዘምር ደስ ይለኝ ነበር አብሬ፣ ግን የኔ ድምፅ እንዳይገባ ፈልጌ ነው። ይህንን የመሰለ ድምፅ እንዳያበላሽ ስለፈለግኩኝ ነው። ወደ ቦታችን ሁላችሁም እንደምታውቁት እንግዲህ ታላቁ ሩጫ ትናንትና ተካሂዶ ነበረ። ከዛ ጉዳይ ጋር ተያይዞ በጣም አነጋጋሪ የሆነ አንድ ቪዲዮ ሶሻል ሚዲያ ላይ ሲዘዋወር ነበረ። የተዋናይት ፍናን ሂድሩ ሽምግልና ሰሞኑን በጣም ትልቅ ቅሬታ አስነስቷል። የኢትዮጵያ ወጣቶች አልተመቻቸውም ይሄ ሽምግልናና እዛው ታላቁ ሩጫ ፕሮግራምም ላይ ቅሬታቸውን የሚያሰሙ ወንዶች በቃ ባጭሩ ሰላማዊ ሰልፍ ወጥተው ነበር። የሰርግሽ ዕለት ጥሪው ደርሶኛል አሉ የኢትዮጵያ ወጣቶች በአጠቃላይ መጥተው እንግዲህ ቅሬታ እያሰሙ ነው። የሚገርመው ነገር ከዚህ ቪዲዮ በፊት ደግሞ የኢትዮጵያ ወንዶችን ወክሎ አንድ ቲክቶከር
ቅሬታ መግለጫ እያወጣ ነው። በጉዳዩ ጋዜጣዊ መግለጫም አውጥቶ ነበር። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበር ይህን ድንገተኛ ሽምግልና የሰማነው። ይህን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። ሽምግልና ነው፣ ሙሉ በሙሉ አላለቀም። ኧረ ተው፣ የዘንድሮ ሪሌሽንሺፕ አትነካኩ። እኔ ነግሬያችኋለሁ። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አይዟችሁ። የኢትዮጵያ ወንዶች እንግዲህ በአጠቃላይ ተነስተው ነው ይህንን ሽምግልና እኛ አንቀበልም፣ አርቲስት ፍናን ይድሩ ሽምግልናሽን በአጠቃላይ ውድቅ አድርገነዋል እያሉ ነው። ይሄንን መግለጫ ባይዘው እንደ ቀልድ እንዳትወስዱት፣ ሲሪየስሊ ወስደው የድምፅ የፊርማ ስብሰባ እያደረጉ ነበር ቲክታክ ላይ። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ የፍናን ሽምግልና ላይ ቅሬታ ለማስገባትና ሽማግሌዎቹን የላከው ግለሰብ በህግ እንዲጠየቅ ፒቲሽን ማሰባሰቢያ ይላል። ብሩክ ያሬድ ምናምን ተብሎ እንግዲህ ፊርማ እየሰበሰቡ ነው ያሉት። ይሄ ሽምግልና ውድቅ እንዲደረግ ማለት ነው። ኧረ በስመ አብ። ይሄ ብቻ አይደለም፣ ሌላም ደብዳቤ ተለቋል። ጉዳዩ በፍናን ጋብቻ አቤቱታ ማቅረብን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው ወይዘሪት ፍናን ልታገባ መሆኑ ይታወቃል። ስለሆነም ይህ ጉዳይ እንደ ሀገር ትልቅ ረብሻ የሚያስነሳ ስለሆነ መንግስት በጉዳዩ ላይ ጣልቃ በመግባት ችግሩ ስር ሳይሰድ አፋጣኝ መፍትሄ እንዲሰጥ በጥብቅ እያሳሰብን፣ ይህ ካልሆነ ግን አስፈላጊውን እርምጃ እንደምንወስድ እናሳውቃለን። ከሰላምታ ጋር የወንዶች ጉዳይ ይላል ደብዳቤውና እኛን አይመለከትም፣ ባለትዳሮችን አይመለከትም። የላጤዎች ጉዳይ ብላችሁ ብጽፉ ጥሩ ነው። ግልባጭ ይላል ለጠቅላይ ሚኒስትር ጽሕፈት ቤት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት፣ ለነጩ ቤተ መንግስት፣ ለዋይት ሃውስም ይድረስልን። ትራምፕም ይሄን ነገር ይስማው፣ የተባበሩት መንግስታት ድርጅትም ይሄንን ነገር ይስሙና መልስ ይስጡን እያሉ ነው። ጭራሽ በቃ በዓለም አቀፍ ደረጃ ይሄ ነገር ኮንሰርኒንግ ኢሹ ሆኗል ማለት ነው። ይመቻቸው። ግን ሶሻል ሚዲያ ላይ እንደዚህ አይነት ነገር ትንሽ ፈታ የሚያደርግ ነገር ሲኖር ደግሞ ደስ ይላል እና ባልየው ደግሞ ብዙ እንዳይከፋ ሰው ሁሉ ስለሚወዳት ነው። ምንም ማድረግ አይቻልም። ከዚሁ ከታላቁ ሩጫ ጋር በተያያዘ ደግሞ የቲክታከር አዶናይ ጉዳይም አነጋጋሪ ሆኖ ነበረ። ጋርድ ይዞ ሲንቀሳቀስ ነበረ። እንዴት አንድ ቲክታከር ታላቁ ሩጫ ፕሮግራም ላይ በጋርድ ይንቀሳቀሳል በሚል በጣም ብዙ ሰዎች ቅሬታ እያቀረቡ ነበረ። የጋርዶቹ አለባበስ አትሊስት እንደ ሯጭ ቢሆን ጥሩ ነበረ። ሱፋቸውን አድርጎ መጥተው እንደዚህ እንዴት ያደርጋሉ? ቲክታከሩን ልታይ ለማለት ነው ይህን ነገር ያደረገው በሚል ከትላንትና ጀምሮ በጣም ብዙ ሰዎች ሶሻል ሚዲያ ላይ ሀሳባቸውን ሲሰጡበት ነበረ እና እሱም በዚህ ጉዳይ መልስ ሰጥቷል። እስቲ የሰጠውን መልስ አንዴ እንስማ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት፣ ላይክ ሆነስትሊ የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። ኤንድ አንዳንድ ሰው መረዳትም አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ላይክ ምን አድርጌ ነው? ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው? ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ፣ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን? በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው። ቢካዝ በጣም ከመብዛቱ የተነሳ ኤንድ ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው።
እሱ ምንድነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። በነገራችን ላይ ስለዚህ ጉዳይ አንድ ማወራው ነገር አለ። ሶሻል ሚዲያ ላይ አሁን አንድን ድርጅት ይህን ያክል ፎሎ በማስደረግ ለእርዳታ ድርጅት ወይ ለሆነ ሰው እንደዚህ ብር እንሰጣለን የሚል ነገር መጥቷልና ጥሩ ነው። ኦፍ ኮርስ እርዳታ ድርጅቶች አሉ ኢትዮጵያ ውስጥ ገንዘብ ያስፈልጋቸዋል እና ለነሱ ያ ድርጅት ገንዘብ ቢሰጥና እኛ ፎሎ ብናደርግ ምንም ክፋት የለውም። ነገር ግን ይሄ ነገር ከጊዜ በኋላ የሚያመጣው ትልቅ ጉዳት አለ። ሁላችሁም በኋላ ላይ እንነጋገር ስለዚህ ጉዳይ። አሁን ላይ ጥሩ ይመስላል፣ ይሄ አፕሮች ጥሩ ይመስላል። እንደዚህ አይነት የማርኬቲንግ ስትራቴጂ አሁን ላይ ስታዩ ጥሩ ይመስላል። ምን ችግር አለው? ፎሎ በማድረግ እንደዚህ አይነት ገንዘብ ይሰጣቸዋል ተብሏል። በ5 ዓመት በ6 ዓመት ተከፋፍሎ ይሰጣቸዋል በየወሩ ተብሏል። ደግሞ ገንዘቡ የሚሰጣቸው በአንዴ አይደለም እና ይሄ ነገር አሁን ጥሩ ይመስላል። ታያላችሁ፣ ሁሉም ድርጅት ይህንን ስትራቴጂ ይዞ ይመጣል። ነገ ከነገ ወዲያ ተጭበረበርኩኝ እንደዚህ ያልኩኝ የሚል ነገር እንደሚመጣ እርግጠኛ ነኝ እና ያኔ እንነጋገርባችሁ። እኔ እንደዚህ አይነት ነገር ምንም አይመቸኝም። በወር እየከፋፈልኩኝ ለ5 ዓመት ሰጣችኋለሁ ለዚህ ድርጅት እና ፎሎ አድርጉኝ እንደዚህ አይነት ነገር ብዙም እኔ አይመቸኝም። አሁንም ቶኤፍ ፕሮፐርቲስ የሚባለው ድርጅት ምን አደረገ? መጣ፣ አዶናይን ጥሪ አቀረቡለት። እንደዚህ አይነት ገንዘብ ለፈለከው ድርጅት እኛ እንሰጣለን፣ ስለዚህ አንተ እኛን ይህን ያክል ፎሎ አስደርገን የሚል ነገር ተናገሩ ማለት ነው። ስለዚህ በጣም ብዙ የእርዳታ ድርጅቶች ገንዘብ ያስፈልጋቸዋል። ይሄ ልጅ እያጨናነቁት ነው ማለት እና ይሄ ነው እየተናገረ ያለው። እንቀጥልሽ፣ ለዛ ነው ቦዲጋርድ ምቀጥረው ምናምን ብለዋል። ስለሱ እናወራለን። ብቻ ፖይንቱ ይሄ ነው። አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። ኤንድ አይ ሚን በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy። ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ? መሮጥ እፈልጋለሁ ምናምን። and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታው ግልጽ ነው። አቴንሽኑ በሙሉ ወደዚህ ልጅ ሄዷል። አሁን ምንም ማድረግ አይቻልባችሁ። ምን ማለት ነው? ባለፈው እንግዲህ አይታችኋል። ያው የኢትዮጵያ ሕዝብም አቴንሽን ወዴት እንደሚሄድ ግልጽ ነው። ልጁ ጥሩም ሰራ መጥፎ ምንም አደረገ ምን ባጭሩ አቴንሽኑ በአጠቃላይ ወደሱ ሄዷል። ይሄ ልጅ አሁን ይሄንን ቪዲዮ ፖስት ካደረገ ራሱ 1 ሰዓት ነው ገና። ግን በዚህ 1 ሰዓት ውስጥ 100 ምናምን ሺህ ላይክ አለው ይሄ ቪዲዮ። ኢትዮጵያ ውስጥ ይሄን ያክል ላይክ ለማግኘት እንኳን በ1 ሰዓት ይቅርና እንግዲህ ወር ሙሉ ሰርታችሁም ተደማምሮ ራሱ 100 ሺህ ላይክ አይመጣም። እና በ1 ሰዓት ውስጥ ይሄ ቪዲዮ ላይክ 100 ሺህ ላይክ አለውና ልጁ ምንም አደረገ ምን አቴንሽኑ ወደሱ እንደሄደ ግልጽ ነው። ለዚህ ደግሞ አንድ ማሳያ የሚሆን ይሄ ነገር ደግሞ ጥሩ የማይሆንበት ጊዜም አለ። አሁን ከሱ ጋር አንድ ቪዲዮ የሰሩ ትልቅ አንጋፋ አርቲስት አሉ፣ አርቲስት ሰለሞን ተካ እና እዛ ጋር አይታችሁ ከሆነ በጣም ወጣቱ በሙሉ አዶናይ አዶናይ ብሎ አዶናይ ለመጨበጥ ያ ቪዲዮ ባይዘው በጣም አላሳያችሁም። እኔ በጣም ትንሽ ስሜቴ ተነክቷል በዛ ቪዲዮ እና እናንተም እንድታዩት ራሱ አልፈልግም። ግን አሁን ያለንበት ሪያሊቲ እሱ ነው። ሰው በሙሉ አዶናይ አዶናይ እያለ ጋሼ በዛ በኩል ቆመዋል እና ምን ይላሉ? እኛ ይህን ያክል ዓመት 40 ምናምን ዓመት ለፍተንም አልታወቅንም፣ ሰው ሁሉ ያውቃል፣ አንተ እድለኛ ነህ ምናምን የሚል ነገር ሲናገሩ በጣም ልብ የሚነካ ቪዲዮ ነውና አሳዘኑኝ። የምሬ ነው የምላችሁ። እና ለማንኛውም ያንን ቪዲዮ አላሳያችሁም፣ ግን አቴንሽኑ ወደሱ ሄዷል። የሚመጣውንም ነገር መቀበል ደግሞ የህዝቡም ኃላፊነት የሱም ኃላፊነት ነው። ለማንኛውም ከዚህ ቲክታከር ጋር በተያያዘ ትንሽ ያስገረመችኝን አንድ ቪዲዮ ላሳያችሁ። እንደምታዩት ሰግጫለው ቁርስ ቤት ሰግጫለው ቁርስ ቤት ባነር ተሰርቶ የሰገጠ ቁርስ ቤት
ተከፍቶላችኋል። ስግጥ ፍምስ ነው። ስግጥ ፍምስን በዚህ አጋጣሚ ስንቶቻችሁ ትደግፋላችሁ? ኮሜንት ላይ እስቲ ሐሳባችሁን አስቀምጡልኝ። ከዚህ ጉዳይ ሳንወጣ እንግዲህ አዶናይ ከሰይፉ ጋር ስሙ እየተነሳ ነበረ እንደምታስታውሱት። እናም አምለሰት ካቀረበችው በኋላ በጣም ብዙዎቻችሁ ስጠብቁት የነበረ ጥያቄ ከሰይፉ ጋር የተፈጠረው ነገር እሱ እንዲያስረዳ ነበረ። እሷም እንግዲህ አልቀረም ጠይቀዋለች። እሱ ምን አለ የሚለውን እስቲ እንስማ። ከሰይፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ ካለበት እድሜ ሲታይ ብዙም ባንተዋወቅም ብላለች። ባለፈው ያለው ነገር ባጭሩ ተቀጨ ማለት ነው። ራሷ እንግዲህ ብላለች ምንም ማድረግ ብዙም ባንተዋወቅም ኦኬ። ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላል። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። በቃ በዚህ እንጨርሰው ባጭሩ። ስለዚህ እኔ የማስረዳት ስራ ነው የሰራሁት፣ በጣም አከብረዋለሁ ብሏል። ሰው መካከል ብዙ ጸብ መፍጠር አልፈልግም እኔም። ስለዚህ የማስረዳት ስራ ነው የሰራሁት፣ እንደዚህ አንተ ያልከኝ ነገር ልክ አይደለም የሚል ነገር ብያለሁ። ያ ነገር ስለኔ የማስረዳት ስራ ነው የሰራሁት ብሏል። ብዙ ዲቴል መግባት አልፈልግም። እንደዚህ አይነት ትንሽ እንትኖች ውስጥ ብዙ እንደ ክብሪት ጫር አድርጎ መለኮስ ምናምን አልወድም እኔና በአጭሩ በቃ ይሄ ነው የተፈጠረው። እንቀጥል። ለማንኛውም ሰይፉ ሰሞኑን በጣም ደስ የሚል ፕሮግራም ተዘጋጅቶ ነበረ። እሱ ራሱ የተናገረው ነገር አለ። ከዚህ በፊት እኔ ፕሮግራም አዘጋጅ ሆናለሁ እንጂ ፕሮግራሙ ለኔ ሆኖ አያውቅም ብዙ ጊዜ ብሏልና እስቲ ፕሮግራሙ ስለምን ነበረ? እናም የምስጋና አይነት ፕሮግራም ነው። ለማንኛውም ራሱ የተናገረው ነገር አንዴ እንስማ እስቲ። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅም እና በጣም ነርቨስ ሆኛለሁ። ስላረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው እናንተ የመጣችሁትን በአጠቃላይ ከየት እንደምጀምር አላውቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀድልኛል። እዚሁ ላይ ጋሹ ብሸትም መሰልኩ አይደል? ካባው እዚህ ፕሮግራም ላይ የተለያዩ አርቲስቶች ነበሩ። ከአርቲስቶቹ ውስጥ የብዙዎችን ትኩረት የሳበው ንግግር የሰይፉ ውለታ ብዙ አለብኝ፣ ከ10 ዓመት በፊት ቀብድ ከፍለው የቀረውን ክፈል ብሎ መኖሪያ ቤት እንዲኖረኝ ያደረገው ሰይፉ ነው ብሏል። ታደለ ሮባ፣ ድምፃዊ ታደለ ሮባ። ዋው በጣም የሚገርም ነው። እንደዚህ አይነት ነገሮችን ቀብድ መክፈሉ ገርሞኝ አይደለም፣ እሱ አይደለም የገረመኝ፣ ግን እንደዚህ አይነት ነገሮች ሲደረጉ ሶሻል ሚዲያ ላይ ቶሎ እንዲወጡ ለዛ ሰው አቴንሽን እንድንሰጥ ያንን ሰው እንድናመሰግን እንድንወደው ተብሎ ሶሻል ሚዲያ ላይ የሚወጡበት ፍጥነት አለ አይደለ? ይሄ ግን ለ10 ዓመት ሙሉ ይሄን ነገር እኔ አልሰማውም ነበር እና በጣም የሚገርም ነው። ያው እንደዚህ ልታደርጉ የምትችሉት ለዛ ሰው እውነትም ቅርበት ሲኖራችሁ ነው እንጂ ለአቴንሽን አይደለም። ቴንክ ዩ ማለት ያስፈልጋል። እናቴ በጣም ነው የምወድሽ፣ እድሜ ከጤና ይስጥሽ። ከሷ ልጀምር ብዬ ነው። ባለቤቴ ያው የልጆቼ እናት፣ ሁሌም ነው የማመሰግናት። ቬሮኒካ ኑረዲን ሁሴን አመስግኑልኝ ባካችሁ። በዳሎል ኢንተርቴይንመንት ስም እንግዲህ ሰይፉ ፋንታሁን እንኳን እግዚአብሔር ለዚያ በቃ ጥሩ ነገር ነው። ሶሻል ሚዲያ ላይ እኔ ባይዘወይ ይህንን ነገር ከዚህም በፊት ብዬ አውቃለሁ። ሰይፉ አንዳንዴ ያናደኛል። የሚያናደኝ ለምንድን ነው? የት እንደደረሰ እሱ ራሱ በትክክል ማየት እየቻለ አይመስለኝም። በጣም ትልቅ ኢንፍሉዌንሰር ነው ሰይፉ። ይህን መረዳት አለበት ብዬ አስባለሁ። እዚህ ፕሮግራም ላይ ራሱ ትንሽ ያስከፋችኝ ነገር አለች። ይቅርታ ሲጠይቅ ነበረ። ምን ብሎ ነው ይቅርታ የጠይቀው? ያው ኢንተርቴንመንት እንሰራለን፣ ኢንተርቴንመንት ደግሞ አስቸጋሪ ነው፣ በዚህ ሂደት ውስጥ ያስከፋናችሁ ሰዎች አላችሁ ምናምን በሚል ይቅርታ ጠይቆ ነበረ። ይሄ ራሱ እኔ ልክ ነው ብዬ አላስብም። እና ለማንኛውም እስቲ ያንን አሰምቻችሁ ልመለስ። የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት
በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ እጠይቃለሁ። ያው ይገባኛል። ኢንተርቴይንመንት ሲሰራ መሀል ላይ ትንሽ የሚናደዱ ሰዎች ሊኖሩ ይችላሉ። ኦፍ ኮርስ እና እንደዚህ በተደጋጋሚ ሌላም ቦታ ይቅርታ ሲጠይቅ ስላየሁት ነው። እና ይሄ ብዙም ይቅርታ የሚያስጠይቅ ነገር አይደለም። በቃ መዝናኛ ነው። ቀልድ ሲሰራ አንድ ሰው እንዴ ውጭ እኮ መሀል መድረክ ላይ አንድ ኮሜዲያን ሲቀልድበት ዊል ስሚዝ የሚባለው መጥቶ በጥፊ ሲያጮሎ ራሱ አይተናል አይደለ? በቃ ይፈጠራል እንደዚህ አይነት ነገር። ይህን ያክል እንትን ማድረግ አያስፈልግም። እንደውም ሶሻል ሚዲያ ላይ ብቻ ሳይሆን እንደ አጠቃላይ ሜንስትሪም ሚዲያ ቲቪ፣ ሬዲዮ ላይ ካየናቸው ሰዎች ውስጥ ኮንሲስተንት ሆኖ ሌጋሲውን ይዞ የቻለውን ያክል ለማስቀጠል የሞከረው ሰይፉ ነው። እስቲ መቼ ነው ሰይፉ ኢሹ ሆኖ የምታውቁት? አንድ የሆነ አቴንሽን ያገኘ ግለሰብ መጥቶ ነገ የሆነ ማይሆን ነገር አድርጎ መነጋገሪያ ይሆናል። ሁሌ ሰይፉ ለአመታት ሌጋሲውን አስጠብቆ መቀጠል ችሏል እና ይሄ በቃ ክብር ይገባዋል። በዚህ ነገር እኔ በጣም ሪስፔክት አደርገዋለሁ። ስለዚህ ይቅርታ መጠየቁ ምናምን አስፈላጊ ነው ብዬ አላስብም። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ። ከዛ ለቢኒ ዲጄ ሊ ያው ዲጄ ታውቋታላችሁ ብዬ አስባለሁ። ሰሞኑን ከዚህ ጉዳይ ጋር ተያይዞ እያነሳች ያለችው ሀሳብ አለ። በጣም ልክ አይደለም ሲጀመር ብዬ ልጀምርና ለማንኛውም እስቲ ምን ብላ ነው እስቲ እንስማት አንዴ። ኤክስኪውዝ ሚ ዲጄ ሊ ሶ ዩኒክ እኔና ሰይፉ የምንፎካከርበት ያልኩ ለመመለስ ያህል ሰይፉ ሳተርዴይ ሾው አለው፣ እኔ ሳተርዴይ ሾው አለኝ። ሰይፉ ፈንታውን ታስታውሱ እንደሆነ የቅዳሜ ምሽት ላይ የሱ ሾው የሚጀምረው 3 ሰዓት ላይ ነው። የዲጄ ሊ ሾው ግን የሚጀምረው 4 ሰዓት ነው። ይሄን በተደጋጋሚ የራሴ ጣቢያ ጠይቄ አልተመለሰልኝም። ስለዚህ 4 ሰዓት መጀመር ግድ ነበረብኝ። እሱ እስከ 6 ነበር የሚቆየው፣ እኔ እስከ 7 እቆያለሁ። እስከ 7 ስለምቆይ ከዛ እነሱ 1 ሰዓት አስጀመረ፣ እስከ 7 መቆየት ጀመረ። እኔ ከልጅነት የሰይፉን ሰማው ስለነበር የሰይፉን ሾዎች በደንብ አውቀዋለሁ። ሄሎ ዲያስፖራ የሚል ፕሮግራም ነበር ሰይፉ እንደሆነና ሄሎ ዲያስፖራ ከ6 በኋላ አረ ሰይፉዬ ኤክስኪውዝ ሚ 6 ሰዓት ሲል እኔ ገና 5 ሰዓት ሲል ላይቭ ሚክሴን ይጀምራለሁ። እኔ አቅልጨው ሰማይ ምድሩ ተነቅንቋል። መላ አዲስ አበባ ታደሰ ይሙት ከጫፍ እስከ ጫፍ የኔ ሙዚቃ ይተደብላልቋል። እኔ አየሩን አጭሻለሁ። ይሄ ነገር ውሸት ነው ማለት አይደለም። ባይዘፉ ያወራች ያለችው ነገር እውነት ነው። ምንም እኮ እሷንም እንትን ለማለት አይደለም፣ ለማጣጣል አይደለም። እውነት ነው የምታወሩ። በጣም ተወዳጅ ነበረ የእሷን ፕሮግራም። ያው የምታውቁ ሰዎች ታውቃላችሁ። ነገር ግን እንደዚህ አይነት ነገሮችን ማንሳትና ልክ አሁን እንደ ደርቢ አርጉ አሁን ላይ ሰይፉ ላይ የተጀመረው ነገር እያያችሁ ነው። እኔ በጣም ልክ ያልሆነ ነገር ነው እና በእንደዚህ አይነት ታይም በተለይ ይሄ ልክ አይደለም። ባጭሩ ለምን እንደዚህ ማንሳት እንዳስፈለገ ምናምን አልገባኝም። ባለፈውም ከቴዲ ጋር የተጋጩበት ምክንያት በሚል ምናምን የሆነ ነገር ያነሳችው ነገር ነበረ። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮን
ኢንተርቪው ማድረግ አይችልም። ቴዲ አፍሮ ሻይለው እሱን እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበረ። በምን ተጣሉ? ታቀሳስረኛለች ከአሁን ሪከርድ ታስደርገኝ። በምን ሶሻል ሚዲያ ዘመን ነው ዘመኑ እና እንደዚህ ኮንትራዲክት የሚያደርጉ ነገሮችን በመስራት አቴንሽን ቢገኝበት ዘመን ነውና አልፈርድም እኔ። ነገር ግን this is totally wrong። በተለይ ሚዲያ ላይ የነበረ ሰው ሚዲያ ላይ የሚተዋወቅ ሰው እንደዚህ መጥቶ እንደዚህ ማድረጉ በጣም ልክ አይደለም። ሚስጥር እኮ ባይዘው ይጠበቃል እኮ የሆነ ታውቃላችሁ አይደል? ድሮና አሁን ላይ ይሄ ልዩነቱ በጣም የሚያስቅ ሆኗል። ድሮ ሚዲያ ላይ የሆኑ ሰዎች ሲጣሉ የተጣሉት ለዚህ ነው አይባልም። ሮጦ ሰዎች ሹክሹክታ ይሰማሉ በተወሰነ መንገድ እንጂ የሆነ አካል መጥቶ በዚህ ነው የተጣሉት ምናምን ብሎ በግልጽ ዝም ብሎ አይናገርም። አሁን ነው ይሄ ነገር እንደዚህ የሆነ የመጣው። ምክንያቱም መጣላት እንዳለ ሁሉ መታረቅም አለ። ስለዚህ በድሮ ጊዜ እንደዚህ አይነት ነገር በእኔ እድሜ ማለት ነው ያው በዚህ እድሜ ራሱ ያየሁት ነገር ነው። ሚዲያ ላይ ሰዎች ሲጋጩ በዚህ ምክንያት ነው የጣሉ ተብሎ መለኮስ ምናምን ብዙ አልነበረም እና አሁን ሶሻል ሚዲያ ነው ጊዜው። ስለዚህ በዛ ሰዎች ጋር መጥቶ መለኮስ ምናምን በጣም ልክ አይደለም። ባጭሩ ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሞዴሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔ ማቀው ልንገራችሁ ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሶዳኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛ በኋላ ይሄን ነው ማቀው ለረጅም ጊዜ እኮ ነው በቃ። ለማንኛውም እኛ የዳሎል ኢንተርቴይንመንት ቤተሰብ ተስማምተናል አይደለ? ተፈራርመናል። እንዳረሱ በሰው መካከል አንገባም ተባብለን ተፈራርመናል። ምክንያቱም እኛ አንድ ግለሰብ መጥቶ ከሆነ ግለሰብ ጋር ሲጣላ ወይ ብለን በኋላ ላይ የሚፈጠረውን እናውቃለን። ይታረቃሉ። በዛ መካከል እኛ መበላት አንፈልግም። ስለዚህ እኛ በሰው መካከል አንገባም ተባብለን ተስማምተናል። ፊርማችን እንደተጠበቀ ነው። ስለዚህ አናፈርስም ስምምነታችን። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።